ለኢትዮጵያ ጥንካሬዋ ህዝቧ ነው። ኢኮኖሚያችንን የሚያነቃቁት በግብርናው፣ በፋብሪካዎችና በቢሮዎች ውስጥ የሚሰሩ ሰራተኞች ነው። ነገር ግን የአመጋገብ ስራ ሲዳከም ምርታማነት ይቀንሳል። የተመጣጠነ ምግብ እጥረት የጤና ችግር ብቻ አይደለም፣ በብሔራዊ እድገት እንቅፋት። የአመጋገብ ስርዓት ሰራተኞች ወደ ስራ ገበታቸው የሚመጡበትን አቅም፣ ተማሪዎች ለትምህርታቸው የሚዘጋጁበትን እንዲሁም ቤተሰብ ለሀገር እድገት የሚያበረክቱትን አስተዋጽኦ ይወስናል። ጥናቶች እንደሚያሳዩት ደካማ የአመጋገብ ስርዓት ኢትዮጵያን ለብዙ ቢሊዮን ኪሳራ ይዳርጋል፣ ተወዳዳሪነት ይቀንሳል፣ እንዲሁም ለከፍተኛ የጤና እንክብካቤ ወጪ ያጋልጣል። ነገር ግን ይህ ልንፈታው የምንችለው ችግር ነው። በተሻለ የአመጋገብ ስርዓት ኢትዮጵያ የበለጠ ጠንካራ ሰራተኞችን፣ የበለጠ ብልህ ተማሪዎችንና የበለጠ ጽኑ ኢኮኖሚን ማብቃት ትችላለች። የተሻለ የአመጋገብ ስርዓት ስለ ጤና ብቻ አይደለም፣ የኢትዮጵያን ምርታማነት፣ ብልጽግና እና የወደፊት እድል የሚወስን ጉዳይ ነው። ሰላም ለእናንተ ይሁን ክቡራን ተመልካቾቻችን። ስራና ገበታ የውይይት ፕሮግራም በሰራተኞች ምገባ በተለይም በአምራች ኃይል ሰራተኞች ምገባ ላይ ያተኩራል። የዛሬው ርዕስ ምግብና ብሔራዊ ምርታማነት ሲሆን ይህንን ፕሮግራም ኦምኒኮም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ያቀርብላችኋል። የዛሬውን ውይይት የምመራው እኔ አላዛር ኪሩቤል ነኝ። ስነ ምግብ በሰራተኞች ምገባ ምርታማነትና ሀገራዊ ኢኮኖሚ ላይ ያለውን ሚና እንዳስሳለን። ዛሬ በዚህ ሙያ ላይ የካበተ የትምህርት ዝግጅትና የስራ ልምድ ያላቸው የተከበሩ እንግዶች አብረውኛሉ። ዶክተር አማረ ታሪኩ በስነ ምግብና ህብረተሰብ ጤና አጠባበቅ ተባባሪ ፕሮፌሰር፣ ወይዘሪት ሌኒ ታምሬ በምግብና ዋስትና ሀገራዊ ልማት እጩ ዶክተር፣ ዶክተር አሻግሪ ዘውዱ በምግብ ሳይንስ ተባባሪ ፕሮፌሰር። እዚህ ድረስ መታችሁ ሙያዊ አስተያየት ለመስጠት ፈቃደኛ ስለሆናችሁ ከልብ እናመሰግናለን። ወደ መጀመሪያ ጥያቄ ሲሄድ የአመጋገብ ስርዓት እንዴት ምርታማነትን ይጎዳል የሚለውን ከማየታችን በፊት አመጋገብ ስርዓት በአጠቃላይ በሁሉም የህብረተሰብ ክፍል በሁሉም የህብረተሰብ እድሜ ግሩፕ ላይ ያለውን ተጽዕኖ መረዳት ብንችል ቤት ተመልካቾቻችንም የሚመለከቱን ይህንን በደንብ መረዳት እንዲችሉ ምን አይነት ተጽዕኖ እንዳለው ማብራሪያ ይስጡልኝ። አመሰግናለሁ ስለጋበዛችሁኝ። ስለ ስርዓተ ምግብ ወይም ስለ ምግብ ስናወራ እና ስለ አንድ ሀገር የምርታማነት ስናወራ መጀመሪያ ከጽንሰት ጀምሮ መጀመር እንችላለን። የወንድና የሴት የዘር ፍሬ አንድ ላይ ለምሳሌ ፊውዝ ካደረገው በኋላ ከተዋሃዱ በኋላ የጽንሱ ወይም ደግሞ የልጁ እድገት የጽንሱ እድገት የሚወሰነው ወይም ደግሞ ዲፔንድ የሚያደርገው በእናትየዋ የስነ ምግብ ሪዘርቭ ወይም ክምችት ነው። እያንዳንዱ የስነ ምግብ ንጥረ ነገር ለምሳሌ ብዙ ንጥረ ነገሮች አሉ። ቫይታሚንስ ብዙ ቫይታሚንስ አሉ፣ ሚነራልስ ብዙ አይነት ደግሞ አሚኖ አሲድስ ኦር ፕሮቲንስ አሉ። እነሱ ሁሉ ጡንቻ ላይ ይቀመጣሉ፣ ጉበት ላይ ይቀመጣሉ፣ ኮላሊት ላይ፣ ደማችን ላይ ይዘዋወራሉ። ብዙ ቦታዎች ላይ ወይ ጡንቻችን ላይ የሚገኛሉ ማለት ነው። ስለዚህ የመጀመሪያው 3 ወር በተለይ ከዛ በኋላ ከጽንሰት በኋላ የመጀመሪያው 3 ወር የሰው ልጅ ወይም የአንድን ጄኔሬሽን የአንድን ትውልድ መሰረት የሚጣልበት ስቴጅ ነው ወይም ደግሞ የእድገት ደረጃ ነው። ያ በእንግሊዝኛው ኦርጋኖጀነሲስ ይባላል፣ ክሪቲካል ፔሪየድ ይባላል። ምክንያቱም ልክ ያ እንደ ቤት መሰረት ነው። ሁሉም ሴሎቻችን በቁጥር ደረጃ በቂ ቁጥር የሚመረቱበት፣ ለምሳሌ እነዛ ሴሎች ለአእምሮ እድገት የሚያገለግሉ የብሬን ሴልስ ይሆናሉ። እነዛ ሴሎች ለምሳሌ ለጡንቻል ለማንኛውም የሚያገለግሉ ሴሎች እዛ ጋር ይመረታሉ ማለት ነው። ሃይፐርፕሌጂያ ይባላል። ከዛ ለዚህ ዋናነት እድገት ለዚህ መሰረት የሚያገለግሉ ንጥረ ነገሮች በሙሉ ከእናትየዋ ላይ ሰውነት ላይ የተገኙት የተከማቹት ንጥረ ነገሮች ናቸው። ከዛ በኋላ ለልጅ እድገት መሰረት የሚሆኑት እዛ ጋር ችግር ከተፈጠረ ከ3 ወር በኋላ ግን አብዛኛው ጊዜ በመጠን ማደግ ነው የሚኖረው። በእርግጥ በቁጥር ደረጃ አለ እስከ ህፃኑ ተወልዶም 2 ዓመት እስኪሆነው ድረስ ያን የመጀመሪያው 1000 ቀን የምንለው ማለት ነው። ግን ሜጀርሊ ከ3 ወር በኋላ በመጠን እድገት ነው የሚኖረው። በቁጥር ግን በዋናነት ብዙ ነገር የሚያልቀው የመጀመሪያው 3 ወር ነው። እቤት ግን እስከ 2 ዓመትም ሊቀጥል ይችላል ብሬን ሴል ማለት ነው። ከዛ በኋላም ለማስልና ሌሎች ሴሎች በእርግጥ እስከ መጨረሻው እስከ 19 ዓመት ሊቀጥል ይችላል ማለት ነው። ይሄን ይመስላል። በዚህ ጊዜ በመጀመሪያው 3 ወር ለምሳሌ ብዙ ጊዜ ችግር ከተፈጠረ እዛ ጋር የስነ ምግብ ስርዓተ ምግብ ችግር ካለ እናትየዋ በቂ ሪዘርቭ ከሌላት ክምችት ከሌላት
በዛ ጊዜ ህፃኑ ልክ በዛችው ልክ ነው የሚያደርገው። ለምሳሌ አንድን ቤት 200 ካሬ ላይ መገንባት ሲገባው 100 ካሬ ላይ ካረፈ፣ ስለዚህ ያ ልጅ ልክ በ100 ካሬ ልክ እንዳለ ቤት በዛው ይቀጥላል ማለት ነው። በቂ ኒውትሪየንት ያገኘው ደግሞ ንጥረ ነገር ያገኘው ልጅ ደግሞ ኦፕቲማል ግሮዝ ወይም ደግሞ አይዲያል የምንለው አይነት ግሮዝ ይኖረውና በዛው ይቀጥላል። በኋላም ካደገ በኋላ ፕሮዳክቲቭ ይሆናል ማለት ነው። ስለዚህ ይሄ የመጀመሪያ ፈርስት 1000 ዴይስ የምንለው የመጀመሪያው 1000 ቀናት ይባላል ማለት ነው። ስለዚህ እነዚህ ሁሉ ሆኖ ነው እንግዲህ የመጀመሪያው 2 ዓመት ከጽንሰት እስከ መጀመሪያው 2 ዓመት ያለው የአንድን ሀገር ኢኮኖሚ ሊገነባ የሚችል ብሬን ያለው ልጅ ወይም ደግሞ አእምሮ ያለው ልጅ የሚገነባበት ጊዜ ነው። እስከዛ ድረስ ያቺ ጊዜ ካመለጠችን ከዛ ባለው ይቀጥላል። ከዛ በኋላ ሌሎችን ነገሮች በኋላ እንወያይባቸው እንላለን እና ቀደም የጠቀስኳቸው የሰውነት ክፍሎቻችን እንዳለ ሆኖ ለምሳሌ የሰውነት መከላከል አቅማቸው ሆነ ኢሚዩኒቲ ስናወራ ኢሚዩኖግሎቡሊንስ፣ ሌሎቹም ሴሎች ዳር ፕሮቲንስ ናቸው። ከቪታሚን የተመሰረቱ ኮንትሪቢዩት ተደርገው ፕሮዲውስ የተደረጉ ናቸው። ስለዚህ የዛ ልጅ በሽታ መከላከል አቅም አሁንም ዲፔንድ የሚያደርገው ወይም ደግሞ መሰረት የሚያደርገው ሲጸነስ እያለ ማህፀን ውስጥ እያለ በእናትየዋ ኒውትሪሽናል ሪዘርቭ ነው። ከወጣ በኋላ ደግሞ ህፃኑ ባለው የጡት መጥባት ከዛ በኋላ ደግሞ የምግብ ጥራትና ስብጥር ነው እሱን በዋናነት ሸፕ የሚያደርገው ማለት ነው። ሶ ኒውትሪሽን ሁሉም ነገር እዛ ጋር ዲፔንድ ያደርጋል ማለት ነው። የአንድ ሀገር ዋልታ ነው ማለት ይቻላል ማለት ነው። በጣም ጥሩ። ስለዚህ ተመልካቾቻችን አመጋገባችን አንድ ሰው በህይወቱ መድረስ የሚችልበትን ቦታ ማሳካት የሚችልበትን ነገር የሚወስን አንድ ትልቅ ቁልፍ ሚና አለው ማለት ነው። በጣም ጥሩ። ስለዚህ ከዛ በዘለለ ወደ ምርታማነት ስንሄድ እንዴት አድርጎ ነው ይሄ ምርታማነትን የሚቀንሰው? እንዴትስ የሀገርን ኢኮኖሚ ይጎዳል? ዶክተር አሻግሪ እዚህ ላይ አመሰግናለሁ። ለዚህ ፕሮግራም ስለጠራችሁኝ አመሰግናለሁ። የምግብ ጉዳይ እንግዲህ ትኩረት እየተሰጠው ስለመጣው ደስ ብሎኛል። ያው በሳይንስ አባባል አለ ሰው የበላው ነው የሚመስለው። ያው ለማጋነን በሙያው ላይ ስለሆንን ስላልሆነ በብዙ ነገሮች ሰው የበላውን ይመስላል። ግን አንዱ ትልቁ ነገር ምግብ ነው ወይም ኒውትሪሽን ነው የሚለውን ነው። ከዛሬ ከያዝነው አጀንዳ ጋር የሚገናኘው የሰው ኃይል ነው። እንግዲህ አንድ አገር የሚገነባው በሰው ነው። ያ ሰው ደግሞ በልቶ የሚፈለገውን ነገር ቅድም ዶክተርም አስቀምጦታል። ከልጅነቱ ጀምሮ አስተሳሰቡም ጉልበቱም አቅሙም ይዞ ከመጣ ለአገር እድገት ከፍተኛ አስተዋጽኦ ያደርጋል ነው። በምሳሌ ማሳየት ይቻላል። አሁን እኔ ምሳዬን በልቻ ነው የመጣሁት እንጂ ይህን ንግግር ማድረግ አልችልም። የኔ ስራ ማስተማር ነው። አስተምሬ ሲጨርስ በጣም ነው የሚደክመኝ። ስለዚህ ያ የሚያመለክተው እኔ በትክክል በልቼ ድምፅ ለማውጣት እና ለመናገር ጉልበቱን ካላገኘው ለተማሪዎቼ ደስ ብሏቸው ሊሰሙኝ አይችሉም ማለት ነው። ተማሪዎቼም ደግሞ በዛው ልክ በልተው በትክክል ጉልበት አግኝተው ካልመጡ ሊሰሙኝ አይችሉም። የሚያዛጉበትም የሚደክማቸውም ወቅት አለ አይደለ? የሚደክሙበት ወቅት አለና የሰው ኃይል በጠቅላላ የሚያያዘው ከሚበላው ምግብ ጋር ነው። ስለዚህ ይሄ በካሎሪ የምናየው ካርቦሃይድሬት፣ ፕሮቲን፣ ፋት የምንለው ቤዚክ የሆነውን እንደው ሰው ሆኖ ለመወዛወዝ በቀን ውስጥ ጉልበት ከሌለ በጣም ከባድ ነው። ስለዚህ አገራችን ውስጥም ኢንዱስትሪ ውስጥም ሁሉ ዘርፍ ውስጥ የሚሰራው በጠቅላላ ተገቢውን ካሎሪ በቀን ያው 2100 እንለዋለን። እንደ ጉልበት ስራችን ደግሞ ይለያያል። ማግኘት ያለብን ካሎሪ አንድ አይነት አይደለም። ጉልበት የሚሰራና እንደኛ ቁጭ ብሎ የሚውል ማውራትም በጣም ከባድ ነው። ስለዚህ የሚያስፈልገን የካሎሪ መጠን አለ። ይሄ በካሎሪ ወይ በጉልበት የምናወራው ነው። ከዛ ውጭ የምናየው ግን ጉልበቱ ይኖራል፣ ሰውየው ፊዚካሊ አክቲቭ ነው፣ ግን አስተሳሰብ ደግሞ ችግር አለ። ስለዚህ ስራ እንዲሰሩልን የምንፈልጋቸው ወርክ ፎርስ ወይም የሰው ኃይልን በሰጠነው ልክ መጠየቅ አለብን እና መፍረድ የለብንም ብዬ ነው ማስበው። እና አንዳንድ ሰዎች ሲደግሙ ሲፈሱ ማሰብ ሲያቀታቸው ኮመን ሴንስ ሲጠፋቸው በደል ነው ብለን ነው ማሰብ ያለብን እንጂ የሰውየው ግዴታ አይደለም። እና ይሄ የተያዘው ቶፒክ አገሪቷ ማደግ ካለባት መበልጸግ ካለባት የበላ ኃይል ነው ሊቀይራት የሚችለውንና በየመስሪያ ቤቱ በየቦታው ካፍቴሪያዎች ተቋቁሞ እኔ አስተማሪ ነኝ። ዩኒቨርሲቲ በቂ ባላንስድ የሆነ ኒትሪሽን ቢያቀርብልኝ ደስ ይለኛል። ሁልጊዜ የምንወተውተው ነው በየዩኒቨርሲቲዎቻችን እኔ ደሞዝ አትጀምሮልኝ። ልክ ግን በዓለም አቀፍ የምታዩዋቸውን ካፍቴሪያዎች ሁሉ ነገር የተመጣጠነ ምግብ ቢያቀርብልኝ ደሞዝ ብሎ ለእነሱ ልሰጣቸው እችላለሁ እና ደስተኛ ሆኜ እንድሰራ የራሴ ምሳሌ ነው። ግን በየኢንዱስትሪ ደግሞ ጉልበት ሀገራችን ደግሞ ብዙ የፓርክ ኢንዱስትሪዎች አሉና በጣም ሲለፉ የሚውሉ ሰዎች አሉና ይሄ የተያዘው ፕሮግራም ትልቅ ነው። እንደው የተወሰኑትን ማሳያዎች ለመንገር ነው። በኋላ ደግሞ ስፔሲፊክ እየሄድን እንመጣበታለን። በጣም ጥሩ ፖይንት ተነስተዋል እና በደንብ በጥልቀት እንግባና መጨረሻ ላይ ያነሳኸውን ሀሳብ ተከትለን
ዓላማው የሰራተኞችን አመጋገብ በማስተካከል ምርታማነትና የሀገርን ኢኮኖሚ ለመገንባት ነው። የሀገርን ኢኮኖሚ ደግሞ ከሚያንቀሳቅሱና ከሚመሩ ዋነኛ ነገሮች ውስጥ ግብርናውና ኢንዱስትሪ በዋናነት ይጠቀሳል። ግብርናውና ኢንዱስትሪ በጣም በርካታ የሰው ኃይልን የሚይዝ ነው እና ስፔሲፊካሊ የሰራተኞች ምገባ እነዚህ ሁለት ዘርፎች ላይ ያለውን ሚና ያመጣውን ጉዳትና ጥቅም ማሳየት እንችላለን። ተገቢ ነው። ልክ ነው። አገራችን እንግዲህ ትልቁ ኢኮኖሚ የምታገኘው ከ80% በላይ በግብርና ነው። ግብርናችን ደግሞ በሚያሳዝን ሁኔታ ቴክኖሎጂ አይጠቀምም፣ በሰው ጉልበት ላይ ነው ያለው። ስለዚህ ብዙ ስራዎች የሚባክኑት የሚደጋገሙት በሰውየው አቅም ነው። አንድ ጉልበት አጥሮት ሊሆን ይችላል። ሌላኛው ደግሞ ያለበት ያስተሳሰብ ደረጃ ያንን ስራ እንድንደጋግም እያደረገን ይሆናል። አሁን ግብርናን ብናየው ብዙ መባከን አለ። አሁን ኢትዮጵያ ውስጥ ምግብ ይባክናል ሲባል ከ30 እስከ 40% ይባክናል። ስለዚህ ለዚህ ቴክኖሎጂ ካልተጠቀምን ወይም ጥቂት ቴክኖሎጂ ከተጠቀምን የሰው ኃይላችንን በዛው ልክ ደግሞ ልንይዘው ይገባል ማለት ነው። በሚያሳዝን ሁኔታ ግን ብዙ ኢንዱስትሪዎች ገንዘብ መስራት የሚፈልጉት ከሰውየው ጉልበት ላይ ነው። አንዳንድ ቦታዎች ኢንዱስትሪ ሄጄ ላማክር ሲሄድ ለሰው ነው ማዝነው። ባለቤቱ ትልቅ ገንዘብ ይሰራል ማለት ትንሽዬ ክፍያ ከፍሏቸው በቀን ስራ ጉልበት አይደለም ትንሽዬ ብር ነው። ያችን ኢኮኖሚያቸው ተሻሽሎ በቂ ጉልበት እንኳን ምግብ ሊያገኙ የሚችሉ አይደሉም። ግን ለኢንዱስትሪው መመክረው ወይም ለግብርና ባለቤቱ እነሱ የምትንከባከብ ምርታማነት ይጨምርልሃል። የአንተ ምርታማነትና አትራፊነት ከሰው እኩል የሚያድግ ነው። አበደስታ። ስለዚህ በየካፍቴሪያዎቻችሁ ምግብ ብትይዙ ምን አለ፣ ብታበሏቸው ምን አለ። ከማበላቱም የተሰባጠረ አትሊስት ቤዚክ ነገር ቢያገኟቸው ሰራተኞቹ መስሪያ ቤቱን እንደ ቤታቸው ነው የሚያዩት አይደል? ያንን ቤት ብዙ በቀን 8 ሰዓት በላይችን የምናጠፋው እዛ ቦታ ላይ ነው። ስለዚህ ያን የምናጠፋበትን ቦታ በኢንዱስትሪውም ይሁን ግብርናውም ብቻ ሳይጨምር ሰርቪስ ሴክተሩ ነው። አሁን አንዳንድ ሰው ምሪንዳ ብሎ ፋንታ ያመጣላል፣ ኮካ ብሎ ፔፕሲ ምን ያርግ ትበላለህ ወይ ስትለው መቼ ያስነኩናል ይላል። ግን ብዙ ምግብ ሲቀያየር ሲቀርብ ያያል። እና እኔ ትልቅ ኢንዱስትሪዎች ወይ ለውጥ መምጣት አለበት የሚሰሩ የቢዝነስ የወርክ ፎርስ ላይ የምናሰራቸውን ሰዎች ልክ እንደ ራሳችን የቤተሰብ አካል ቆጥረን እኛ ምን በላውን ያህል እንዲበሉ በማድረግ ስራ እንዲሰራ የትርፍ ማርጅናችንን ከነሱ ቢቀንስና አብረን ብናድግ ነውና ይሄ የምትለው የወርክ ፎርስ ኒውትሪሽን ወይም ምገባ በሀገራችን ከኢኮኖሚ ጋር የሚሆነው እንቀበላለሁ። እጥረት ኖሮ የማይሆነው ግን አቅም ኖሮ ብንተያይና ጠቅላይ ሚኒስቴር ቢሮ የተያዘ ምግብ ማጋራት ምናምን የሚለው ሜሴጅ ምንድን ነው? ከምታገኘው ነገር ላይም ቀንስ አርግ ለማለት ነውና ብዙ ወርክ ፎርስ ኢንዱስትሪ ውስጥም ግብርና ውስጥም ሰርቪስ ሴክተር ውስጥም ያለው በጠቅላላ ሰራተኛው ላይ በኒውትሪሽን በምገባ ማገዝ አለበት። ጠቅላላ ግን አገሪቷንም ሰላም ያረጋታል። አብያ ደስታ ኢኩዊታብል የሆነ እድገት ስለሚመጣ ሰላም ሆነን ሁላችንም እየተንቀሳቀስን መስራት ስለምንችል ሰው የበላውን ያልኩት ለዛ ነው። ሁሉ ነገር ይቀይራል ብዬ ነው። አመሰግናለሁ በጣም እዚህ ላይ እሌኒ ወደ አንቺ ልምጣ። እሺ አመሰግናለሁ፣ ስለጋበዛችሁኝም አመሰግናለሁ። እንዳልከው ነው አሁን ከስራ መቅረት ለምሳሌ የሰራተኛው የአመጋገብ ስነስርዓት ከስራ መቅረት ሊያስከስት ይችላል። ለምን በሁለቱ ዶክተር አሻገኝ ዶክተር አማረም ብለውታል። በቂ ካሎሪ ካላገኘ አንድ ሰው አቅም አይኖረውም። አቅም ከሌለው ደግሞ ምንም መንቀሳቀስ መሄድም ላይችል ይችላል። ሄዶም ደግሞ ስራ መስራትም ላይችል ይችላል። ስለዚህ ህመም ላይ መውደቅ አለ። ያ ከስራ እንዲቀር ያደርገዋል። በቂ የሆነ የአመጋገብ ስርዓቱን ካልጠበቀ ጤናው የተዛባ ስለሚሆን አሁን በምግብ ዋስትና ዴፊኒሽን ውስጥ ምንድን ነው አንድ ሰው በሁሉም ቦታ እና በሁሉም ጊዜ በቂ የሆነ ኒውትሪሽየስ የሆነ እና ደህንነቱ የተጠበቀ ምግብ ማግኘት አለበት። ለምን? መጨረሻ አውትካሙ ሄልዚ እና አክቲቭ ላይፍ እንዲኖረው ነው። ስለዚህ ሄልዙም ወይም ጤናውም እንትን ይላል ይዛባል፣ አክቲቭም አይሆንም ማለት ነው። ስለዚህ ያ ምን ያስከስታል? አብሰንቲዝም ወይም ደግሞ ስራ መቅረት። ሁለተኛ ደግሞ ምንድን ነው? ፕሬዘንቲዝም። ሁለተኛ ያልከው ፕሬዘንቲዝም ደግሞ ምንድን ነው? ይመጣል ሰውየው ስራ ቦታ ይገኛል፣ ነገር ግን ፈንክሽናል አይሆንም። ምክንያቱም በቃ ወይ ሃይድን ሃንገር የምንለው አለ። ሃይድን ሃንገር ምንድን ነው? በቂ ካሎሪ ያገኛል። ካሎሪ በቂ ነው፣ ግን ማይክሮኒውትረንት ዴፊሸንሲ ይኖረዋል። ወይም ደግሞ በትንሹ ሰውነታችን በትንሹ የሚፈልጋቸው ንጥረ ነገሮች
የነሱ እንትን ይኖራል። አዮዲን ተጠቅሷል፣ አይረን፣ ቫይታሚን ቢ12 አለ። እነዚህ ሁላ አቅም ለመገንባት ሰውነታችን አቅም እንዲኖረው ጭንቅላታችን በአግባቡ እንዲሰራ። ይሄ ደግሞ የሚመጣው ልክ አሁን ስንመገበው ጀምሮ ሳይሆን ዶክተር አማረ እንዳለው ከታች ጀምሮ ከእርግዝና ጀምሮ። ስለዚህ እነዚህ ነገሮች ከዛ የጀመረ ነው ቀጥሎ ወደ ስራ እስኪመጣ ድረስ የሚደርሰው ማለት ነው። ስለዚህ ሁለተኛው ያልነው ምንድነው? ፕሬዘንቲዝም ነው። ሄዶ ይሄ ማይክሮኒውትሪየንት ዴፊሽንሲ ስለሚኖር ወይም ሃይድን አንገር ወይም የተደበቀ ረሃብ ነው። ሰውየው ሲታይ ጤነኛ ነው፣ ሲታይ አቋሙ ጥሩ ነው፣ ኢነርጂም አለው፣ ግን ፍዝዝ ያለ ሊሆን ይችላል። የስራ ፍላጎት ላይኖረው ይችላል። ድካም ይላል። ያ ምንድነው? የማይክሮኒውትሪየንት ዴፊሽንሲ ይኖራል ማለት ነው። ሁለተኛው እሱ ነው። ሌላው ደግሞ እንትን አይሆንም። አሁን ስራ ቦታ ስንሄድ እኛ ለመስሪያ ቤታችን አንድ ነገር ኮንትሪቢዩት ልናደርግ ነው። ስራ የሚሆን ብቻ የምንሄደው የሆነ ነገር ለመስራት ነው። ወይም ደግሞ የምናፈልቀውም ነገር ካለ የምንሰራው ፖሊሲም ላይ ይሆን እንደዚህ ሀሳብ የምናመጣ ሰዎች በዛ መልኩ ከሆነም ስራችን እሱ ልንሰራ ነው የምንሄደው። ግን ይሄ ችግር ያለበት ሰው፣ ማይክሮኒውትሪየንት ዴፊሽንሲ ያለበት ሰው፣ የአመጋገብ ስርዓት ጉድለት ያለበት ሰው ጥሩ ሀሳብ ለኢንስቲትዩሽን የሚጠቅም መሆን አይችልም። በአቅምም በአስተሳሰብም ውስንነት ይኖራል ማለት ነው። ስለዚህ ይህን ያህል ይሄዳል። ሌላው ምንድን ነው? ክሮኒክ አሁን ኮሚኒካብል ዲዚዝ ኢምፓክት አለ። የምናየው ነው፣ ሂር ኤንድ ዜር የምናየው ነገር ነው። ሁሉም በአካባቢያችን የምንሰማው ነው። አርቲስቶቻችን ላይ የምናየው ነገር ነው። ምንድነው? እከሌ ሆስፒታል ሄዶ ሞተ፣ እከሌ እንደዚህ እንትን አለበት። በጣም ኮመን ነገር ተላላፊ ያልሆኑ በሽታዎች በጣም የምንሰማው እና የተለመደ ነገር ሆኗል። ስለዚህ ይሄ ምንድነው? የአመጋገባችን ስነስርዓት ጥሩ አለመሆን ነው። ይሄ ደግሞ መስሪያ ቤቱ ላይ ምን አይነት ችግር ያመጣል ካልን አንድ ሰው ልምዱን እያካበተ አርጅቶ እታች ላሉት ማስተላለፍ አለበት። እሱ ልምድም አለው፣ ጭንቅላታችንም እየጎለበተ ስለሚሄድ ማለት ነው። ስለዚህ ይህንን ሰው ስናጣው በኮሚኒካብል ዲዚዝ ስናጣው ምንድን ነው የሚሆነው? ይሄ ልምድ ይሄ እውቀት አብሮት ነው የሚሄደው ማለት ነው። ስለዚህ በዚህ መልኩ የመስሪያ ቤቱን ወይም የኢንስቲትዩሽኑን ፕሮዳክቲቪቲ ይቀንሳል። በጣም አመሰግናለሁ። እዚህ ላይ ዶክተር አማረ እንድትጨምርል የሚፈልገው ነገር ምግብ መጠኑን ካሎሪ ብላለች። ካሎሪ ከምግብ የምናገኘውን ጉልበት የምንለካበት መለኪያ ነው። በተጨማሪ ደግሞ ሂድን ሃንገር ብላለች። ይሄ ደግሞ በአይናችን አይተን የምግብ እጥረት አለበት የለበትም ብለን መወሰን የማንችለው ነገር ግን ውስጥ ሰውነታችን ላይ የጎደሉ ንጥረ ነገሮች ምርታችን ላይ ውጤታማነታችን ላይ ትልቅ ተጽዕኖ የሚያሳድሩ ንጥረ ነገሮች አሉ፣ ማይክሮኒውትሪየንት የምንላቸው። እንደው እስቲ የትኞቹ ንጥረ ነገሮች የፈጠራ ብቃትን የትኩረት አቅምን የሚወስኑ ናቸው? ዶክተር አማረ። አመሰግናለሁ። ዶክተር ኢላሊ ብዙ ብለዋለች፣ ዶክተር አሻግሬን በተመሳሳይ ናው አሁን ስለተፈጠረው ሰው ስላደገው ሰው ብቻ ማውራት እንችላለን። ለምሳሌ እንደምንም በፈጣሪ ቸርነት ከእርግዝናም ጀምሮ ከዛ 2 ዓመት አልፎት ከዛ በኋላ አዶልሰንስ ከዛ በኋላ ወደ ወጣትነት የደረሰው እንደምንም በፈጣሪ ቸርነት የደረሰውን ጄኔሬሽን እናወራ። ለምርታማነት ወይም ለውጤታማነት እንግዲህ ባለችው ይዛ በመጣችው ደረጃ ይዟል። ተክለ ቁመና፣ አእምሮ፣ ሰውነት ሁሉን ነገር ማለት ነው። ቀጥታ ከፕሮዳክቲቪቲ ጋር የሚያያዙ አብዛኞቹ ይያዛሉ፣ ግን በቀጥተኝነት ከሚያያዙ ውስጥ አንዱ አዮዲን ነው። ሌላው ለምሳሌ ከብሬን ግሮዝ ኤንድ ዲቨሎፕመንት ጋር በቀጥታ የሚገናኙት ፎሊክ አሲድ የምንለው ነው። የራሱ ኬሚካል ፎርምም አለው። ሜታቴትራሃይድሮፎሌት ይባላል። ኮባላሚን ለምሳሌ እሱም ሰፖርት ያደርጋል ያን ፕሮሰስ። ዚንክ፣ አይረን ሁሉም የሰውነታችን የኬሚካላዊ ሂደት ወይም ፕሮሰስ ውስጥ አብዛኛው ጋር አለበት፣ ወይም ኢነርጂ ፕሮዳክሽን በአጠቃላይ እዛ ውስጥ ይኖራል ማለት ነው።
እና አብዛኞቹ ብዙ ኒውትሪየንቶች ኢምፖርታንት ናቸው፣ ግን በጣም ኪ የምንላቸው ኤቢሲዲ የምንላቸው እነዚህ ማንሳት እንችላለን። ለምሳሌ ጠቅለል ባለ መረጃ ለምሳሌ የወርልድ ሄልዝ ኦርጋናይዜሽን እና የዓለም ጤና ድርጅትና የአይኤልኦ ያወጣውን ሪፖርት ብናይ የተስተካከለ ወይም አንደርኒውሪሽድ የሆነ ሰው ወይም ደግሞ የስርዓተ ምግብ ችግር ያለበት ሰው ካልሆነ አንፃር ሲታይ ለምሳሌ ውጤታማ ያለመሆን እድሉ 60% ነው፣ 66-60% ነው። ዩ ካን ኢማጂን። ሁለተኛ አይረንን ብንወስድ ብቻ አይረን ዴፊሺየንሲ አኒሚያ ያለበት ወይም ደም ማነስ ያለበት፣ ደም ማነስ እንግዲህ ብዙ አይነት ደም ማነስ አይነቶች አሉ። የአይረን ዴፊሺየንሲ አለ፣ ሲክል ሴል አለ፣ ሌሎችም ይኖራሉ። አይረን አንዱ ንጥረ ነገር ነው። አይረን ፎሊክ አሲድ እና ኮባላሚን ናቸው። ሌሎችም ኮንትሪቢዩት ያደርጋሉ። ቫይታሚን ሲም የራሱ ሮል ይኖረዋል እዛ ጋር ቀይ የደም ሴሎች እንዲመረቱ ማለት ነው። ነገር ግን አብዛኛው ግማሽ የሚሆነው የዓለም ህዝብ በአይረን ዴፊሺየንሲ አኒሚያ የተጠቃ ነው። በአይረን ዴፊሺየንሲ አኒሚያ መጠቃት የፊዚካል ወርክ ካፓሲቲ ወይም ደግሞ የሰውነት ጥንካሬ ለስራ የሚያግዘውን የሰውነት ጥንካሬ በ30% በአንድ ሶስተኛ እጅ ይቀንሰዋል። ስለዚህ ያነ ወጣት ቢልዲንግ ላይ ቢሰማራ ለምሳሌ ወይም ደግሞ ግንባታ ላይ የሚሰማራ ኦር ኤቭሪቲንግ ጉልበት የሚፈልግ ማንኛውም ስራ ላይ ቢሰማራ ከዛኛው ጓደኛው ወይም እኩያዋ በአንድ ሶስተኛ ውጤታማ የሆነ እድሉ ዝቅተኛ ነው፣ ወይም ደግሞ ፊዚካሊ አካላዊ ጥንካሬው ዝቅተኛ ነው ማለት ነው። ያ ማለት የሚፈልገውን ነገር በታይም አይጨርስም፣ በጊዜው አይጨርስም ማለት ነው። የሚፈልገውን ነገር ከዓላማ አንጻር በስነ ስርዓት መፈጸም አይችልም ማለት ነው። በዚህ ሰዓት ወደ ሶሉሽን ወደ ምን አይነት ኢፌክት ይኖረዋል ብለን ካሰብን አንድ የያዘውን ይዞ መጥቶ ማለት በኋላ ወደ ታች ያለውንም በደንብ ማየት ይችላል። ከመጣ በኋላ አትሊስት ባለው ልክ ግን ባላንስድ የሆነ ኒውትሪሽን የተሰባጠረ ወይም ደግሞ የተመጣጠነ ምግብ ያስፈልገዋል። ያ ማለት ምን ማለት ነው? በኋላ ዲቴይል እንመጣበት። በቂ ካሎሪ፣ በቂ ቫይታሚን፣ ሚነራል፣ በቂ ፕሮቲን ያለው ሊሆን ይችላል። እነዚህን ነገሮች ሊይዝ ይችላል። ኮንሲኩዌንሱ ካልሆነስ ምን ችግር ያመጣል ወደሚለው ዋናው ፖይንት እሱ ነው። ፊዚካሊ ስትሮንግ አይሆንም፣ ደግሞ በቂ ጥንካሬ አይኖረውም ማለት ነው። ስለዚህ በስነ ስርዓት 8 ሰዓት መስራትም አይችልም ማለት ነው። አንድ ቢቀመጥም ፕሮዳክቲቭ መሆን አይችልም። ምክንያቱም የማሰብ የማንሰላሰል ወይም አብስትራክት ቲንኪንግ የምንለው የማሰብ የማንሰላሰል በጥልቀት የማሰብ እድል ክሪቲካል ቲንኪንግ የምንለው እሱንም እድሉ በጣም ዝቅተኛ ይሆናል ከዛኛው አንጻር። ያ ማለት ኮምፒውተር ላይ ቁጭ ብሎ ነገሮችን መስራት ቢፈልግ በጣም የተሰላቸ ይሆናል። ሲቀመጥ ቢውልም በጣም ፕሮዳክቲቭ አይሆንም። የሚፈልገውን ደንበኞችን በስነ ስርዓት ማስተናገድ አይችልም። ተቋሙ ባንክ ከሆነ ለምሳሌ በቀን ይሄን ያክል ትራንዛክሽን አስኬዳለሁ ብሎ ካሰበ ያ ሰው ኢንኤፊሽንት ይሆናል። በቂ የደንበኞች ቁጥር ማስተናገድ አይችልም ማለት ነው። አስተማሪም ከሆነ በበቂ ሁኔታ ዴሊቨር ማድረግ አይችልም። ልጆቹ የሚፈልጉትን ነገር መስጠት እንደየ ተቋሙ ይለያያል። በደንብ ዴሊቨር ማድረግ አይችልም ማለት ነው። ፊዚካሊም ግንባታ ላይ ብታሰማራው ኦልሞስት በ4 ሰዓት ውስጥ ሊደክመው ይችላል፣ ቁጭ ሊል ይችላል ማለት ነው። በጣም አመሰግናለሁ። በጣም ጠለቅ ያለ ማብራሪያና አስፈላጊ ነጥቦች ነው የተነሱት። ብዙን ጊዜ ደግሞ ትኩረት የማንሰጣቸው በአንደር ኒውትሪሽን ተቃራኒ ደግሞ ከመጠን በላይ በመመገብ ኤክሰስ አማውንት ኦፍ ካሎሪን በማስገባት የሚመጡ ችግሮችንም አይተናል። እነዚህ ሁላ ተደማምሮ እንግዲህ የሀገርን ኢኮኖሚ ጂዲፒ ይጎዳሉ። ዶክተር አማረ ጥሩ ፖይንት አንስተዋል። ኮስት ኦፍ ሃንገር የተሰራው ጥናት በግልጽ አስቀምጧል። እሱ እንግዲህ እንደሱ አይነት ተመሳሳይ ጥናቶች አሁን ላይ አሉ። ሁለቱንም አንደር ኒውትሪሽንም ኦቨር ኒውትሪሽንን የሚያካተቱ ወይስ መሰራት አለባቸው? ሌሎችስ ምን አይነት መለኪያዎች አሉ? ትክክለኛ ያልሆነ የሰራተኞች አመጋገብ ሀገር ላይ የሚያመጣውን የኢኮኖሚ ጉዳት የሚያሳዩን ጥናቶች አሉ? ዶክተር ታንኪዩ። ይሄ ጥሩ ጥያቄ ነው። ያው ተጋግሜ ዶክተር አማረን ብዙ ገልጿቸዋል። ብዙ ስንላቸው የነበሩ ጉዳዮች አሉ። አንድ አገራችንን እድገትን የምንለካበትን ሜትሪክሳችንን ወይም ኢንዲኬተራችንን መቀየር አለብን ብዬ አስባለሁ። እድገትን ከጂዲፒ ጋር እናያይዘዋለን፣ ተገቢ ነው። ኢትዮጵያ የላከችው ምርት ሊባል ይችላል፣ ያገኘችው ሬቨኑ ሊሆን ይችላል። ግን እንደዚህ አይነት የኒውትሪሽን ሜትሪክሶች ወይም ኢንዲኬተሮች ልንጠቀም ይገባል። ምሳሌ መስጠት እችላለሁ። ለምሳሌ ስተንቲንግ ወይም መቀንጨር ሀገራችን ውስጥ የዛሬ 30 ወይ 40 ዓመት 58% ነበር እንላለን። ዛሬ 39 ደርሷል እንላለን። በፐርሰንት ስናየው ለውጥ ያመጣን ይመስለናል። ግን በአክቹዋል ቁጥር ብናየው የዛሬ 30 ዓመት 5 ሚሊዮን ነው፣ ዛሬም 5 ሚሊዮን ነው። ቢኮዝ ጄኔሬሽኑ አይገናኝ እና አንዳንድ ሰዎች ቁጥር ሲጠሩኝ
አሻሽለናል ይሉኛል። ግን በዛ ዘመን የነበረው የሰው ቁጥርና አሁን ያለን ቁጥር ስናነጻጽረው ይሄን ቁጥር አርጊው ማድረግ እንችላለን 5 ሚሊዮን ነው አሁን። ስለዚህ ያንን ችግር ብናውቀውም ፖፑሌሽናችን ደግሞ እየጨመረ ነው። ህዝቡ ቁጥሩ በጣም እየጨመረ ነው። ችግሩ እየጨመረ ነው ማለት እንትኑ ኮምፕሊኬትድ እየሆነ ነውና መንግስት እድገትን ከሚልካባቸው ነገሮች ውስጥ የኒውትሪሽን ሜትሪክሶችም ወይም ኢንዲኬተሮች ሊገቡበት ይገባል። በጤና ጥበቃ በኩል እንጠቀምባቸዋለን። አንዱም መከታተልም የለም። ፖሊሲዎች እናወጣለን ወይ ስትራቴጂዎች እናወጣለን። ዛሬ ስንት ነበርን፣ ዛሬ ስንት ደርሰናል የሚለውን ኮንቲኒየስሊ መከታተል አለብን። አበደስታ ስለዚህ ኢንዲኬተሮቹ ሊለኩ የሚችሉ አይደል በእያንዳንዱ ሜትሪክስ ውስጥ ልንከታተልባቸው ይገባልና ከዚህ በፊትም ምለዋል ሀገሮች እንዴት ይወድቃሉ ሲባል ያለውን ነገር እየደጋገሙ በመቀጠላቸው አድምተው ካልሰሩ ችግር ያመጣል ማለት ነውና የኒውትሪሽን ጉዳይ ዶክተር አማረ በገለጸው መልኩ ከሆነ አይደለም ኢትዮጵያ እንደውም ረሃብተኛ ሀገር ነበረች። አሁን ብዙ ነገር ተሻሽሎ እንደው በረሃብ እንኳን የሚሞት ሰው ባይኖርም አይደለም የምንፈልገው ለውጥ ማምጣት ካለፈን ግን ፖሊሲና ስትራቴጂዎቻችን ላይ በጣም አድምተን ልንሰራ ይገባል። ከዚሁ ጋር ዳይሬክሽን መስጠት የምፈልገው የምግብ ሴክተር ባለቤት ሊኖረው ይገባል። አሁን የምትለው ወርክ ፎርስም ያን ማለት የጠቀስናቸው ነገሮች የስትራቴጂ እቅዶች ናቸው ማለት ዶክተር አማረ የተነጋገራቸው እንዳለ በደምተው መሰራት ያለባቸው ናቸው። ይሄን ለማድረግ ደግሞ ምንድነው የኢንስቲትዩሽኖቻችን መበጣጠስ አለ አይደል? ግብርና ሚኒስቴር አለ ምርታማነት ላይ የሚያተኩር ግን ኒውትሪሽንን መንካት ይፈልጋል። ግን ትኩረቱ ደግሞ ምርት እንዲጨምር ይፈልጋል። ንግድ ሚኒስቴር ቢዝነስ ይፈልጋል፣ ኢንዱስትሪ እንደዛ። ስለዚህ አሁንም በዚህ ፕሮግራም ደጋግሜ የምለው የምግብ ሚኒስቴር ኢትዮጵያ ያስፈልጋታል ብዬ አስባለሁ። ይሄ ምግብ ሚኒስቴር ምንድነው ዶክተር አማረም እንዲህ ያለውን ባለሙያ በጠቅላላ አሰባስቦ በዚህ አጀንዳ ላይ እያደሙ መስራት መወቃቀስና ህዝቡም ደግሞ ሰው ያለውን እውቀት ደግሞ እንዲተገብር ማድረግ ያስፈልጋልና በወርክ ፎርስ እናስተካክል። ቅድም እንደነገረ ከልጅነት እስከ እውቀት ስለሆነ እስከ መጨረሻው ድረስ ስለሆነ ቅድምም እሌኒ ብላለች በጣም እውቀት ያላቸው ውዝደም ያላቸው ሰዎች ደግሞ የባህል ለውጥ የምግብ የባህል ለውጥ ባለማድረጋቸው በልምድ በመያዛቸው ምክንያት ባለማስተማራችን ምክንያት እያጣናቸው ነው። አሁንም ስጋ ቤት ተከፍቶ ብዙ ቤት አሁንም በዚህ ሰዓት ብዙ ሰው እየተበላ ብዙ ነገር እየተጋለጠ ነው። ስለዚህ የአድቮካሲውንም ስራ የፖሊሲውን የሬጉሌሽኑን ስራ ለመስራት እነዚህን ቅንጅቶች ፈጥረን አይደል በዚህ ውስጥ አካተን ባይዘዌይ አሁን ወርክ ፎርስ ውስጥ ምግብ ያላቀረበ ኢንዱስትሪ እንዳይከፍት ማድረግ እንችላለን። በህግ ሚኒመም ሪኳየርመንቱ ለሰራተኛ ሚኒመም ዳይቨርሲፋይድ የሆነ ፉድ ማቅረብ ነው። ከፕሮፊት ማርጂን ለዚህ ልታቀርብ ነው ሊገባ ይባል። ዩኒቨርሲቲዎቻችን ለአስተማሪዎቻችን አንዳንድ ሰው የአስተማሪ ምገባ ተጀምሯ ብሎ ሲስቅ ያየ ሰው አለ። ግን የአስተማሪ ምገባ እንደ መጥፎ ነገር ሳይሆን በየትኛውም አሜሪካም የምንም ሀገር ሲሄድ ካፌያቸው ነው የሚያስቀድም ስታፎቻቸው አይደለም የተመጣጠነ ምግብ አግኝተው እዛው ባሉበት አቅርቦት ብዙ አስተማሪ ሲንከራተት ነው የሚለው ምግብ ለማግኘት አይደለም። ስለዚህ እነዚህ ነገሮች ለማስተካከል በጣም የተቀናጀ ነገር ማድረግ አለብንና ይሄ በእናንተ የተጀመረው ፕሮግራም አንዱ መንገድ ነው። ግን በጣም አድምተን ልንቀጥልበት ይገባል። በፖሊሲ በስትራቴጂ እየተወቃቀስን ለሀገር ብልጽግናና እድገት መስራት ያስፈልጋልና ይሄ በኢንስቲትዩሽን ቢፈታ ነው። ኢንስቲትዩሽን ማለት ማንዴትድ የሆነ ይሄን ነገር ሊከታተል ሊጠየቅ የሚችል አካልና ባለሙያ በየቦታው በየሴክተሩ ከቀበሌ እስከ ፌደራል እስከ ወረዳ ካልሰራንበት በስተቀር አይደለም። ከዛ ደግሞ ከምንሰራቸው የኢኮኖሚክ ሪፎርም ስራዎች ውስጥ የወርክ ፎርስም ቢሆን የኒውትሪሽንን ጉዳይ ትልቅ አጀንዳ አድርገው ለምሳሌ መንግስት የያዘው የተማሪ ቤት ምገባ ይባላል። ምገባው በጣም አሪፍ ነገር ነው። ጥሩ ሀሳብ የታሰበበት ነው። በከተማዎች አካባቢ ከሄደ ቤተሰብ ልጆች ወላጆች ረፍት አግኝተዋል። ልጆቻቸው አቴንዳንስ ጨምሯል። ምግብ ባለመኖር የማይመጣ ልጅ አሁን ትምህርት ቤት እየመጣ ኢማጅ ኒውትሪሽን ከዚህ ደግሞ በተጨማሪ እንዲመጣጠን ፎርቲፋይድ እንዲሆን የበለጸገ እንዲሆን ደግሞ በማድረግ ሁላችንም እዚህ ላይ ኢንቨስት ማድረግ አለብን። ቢኮዝ እዚህ ትውልድ ላይ ዛሬ ከሰራ ነገ የምታስበው አገርና እድገት እናየዋለን ብዬ ስለማስብ ፎከስ ይፈልጋል ብዬ ነው ማስበውና የመፍትሄ አቅጣጫው ላይ ደግሞ በጣም ማተኮር አለብን ብዬ ነው ማስበው። ቴንኪዩ በጣም ጥሩ ሀሳብ። ስለዚህ እሌኒ ወደ አንቺ ልምጣና ቀጣሪዎችስ ምን ማድረግ ይችላሉ? የሰራተኞችን ምርታማነት ለመጨመር ይህንን ነገር ተገንዝበው ወደ ስራ ለመግባት ምን አይነት እርምጃዎችን መውሰድ ይችላሉ? ያው አንደኛው አሁን እየተነጋገርንበት ያለ ነው ወርክ ፎርስ ኒውትሪሽን ነው። ወርክ ፎርስ ኒውትሪሽን
በውስጡ የተወሰኑ ነገሮች አሉት። እነሱን ለማለት ያህል አንደኛው ኒውትሪሽን ኤጁኬሽን ነው። አንድ ሰው የሚያውቀውን ነገር ነው ሊተገብር የሚችለው እና አሁን በኒውትሪሽን ዙሪያ ብዙ የከተማው ህዝብ ከተማ ላይ የሚኖር ህዝብ እውቀት አለው። ሱፐርፊሻል ሊሆን ይችላል እንጂ እውቀት አለው። ይሄ ይጠቅመኛል፣ ይሄ ይጎዳኛል የሚለውን ያውቃል። ግን ምንድነው የሌለው? አቅርቦት ላይኖር ይችላል። ለምሳሌ ስጋ ፕሮቲን እንዳለው፣ እንቁላል እንደዚህ እንደሆነ፣ የተለያዩ ቅጠላቅጠሎች ቢጨማመሩበት እንደሚጠቅማቸው ያውቃሉ። ግን አክሰሱ የለም ብሎ በቃ እዚህ ጋር ዘግተውት ነው ያሉት። ስለዚህ አቅርቦትን ይጨምራል ይመስለኛል ወርክ ፎርስ ኒውትሪሽን። ስለዚህ ሁለተኛው አቅርቦት ነው። የመጀመሪያው ኤጁኬሽን ነው። ከተማረ በኋላ ማቅረብ ያስፈልጋል። አለበለዚያ ሳታቀርብለት ይሄንን ብላ ይሄንን ብላ ማለት እንደ ዘበት እንዴት ነው የሚባለው? እንደሱ አይነት ነገር ነው የሚሆነው። ሌላው ደግሞ አሰስመንት ነው። ሶስተኛው ነገር አሰስመንት ማለት ኒውትሪሽንም አሰስመንት ሊሆን ይችላል፣ ሄልዝ አሰስመንትም ሊሆን ይችላል። የጤና አሰስመንት ሲሆን ይሄ ግፊት፣ ስኳር፣ እንደዚህ ነን ኮሚኒካብል ዲዚዝ የሆኑ ካንሰርም ሊጨምር ይችላል። እነዚህም ነገሮች ቅድመ ምርመራ ሲደረግ ጥንቃቄ ይኖራል፣ የአኗኗር ለውጥ ይኖራል። ስለዚህ እየተከላከለ ይሄዳል ሰው ማለት ነው። ሌላኛው ደግሞ እናቶችን በተመለከተ ነው ይመስለኛል ካልተሳሳትኩኝ። እሱ ምንድን ነው እናቶች እዛው እያጠቡ ልጆቻቸውን የሚያጠቡበትና ለምሳሌ ጡታቸውን አልባው የሚያስቀምጡ አሉ። ወተት የጡት ወተት ማለት ነው። ስለዚህ እሱን ለማስቀመጥ የሚያስፈልግ ሴታፕ አለ ወይ ካልን እጠራጠራለሁ። አሁን ዴይኬር በየቦታው ተቀምጧል። ግን አንድ እናት አልባ ፍሪጅ ይኖራሉ መስሪያ ቤቶች ስለዚህ ፐርፐዝ የሚውል አይዳውት። ሌላው ደግሞ እንደዚህ ተመጣጣኝ ምግቦችን ማቅረብ ነው አይደል ለሰራተኛው። ያንን የሚደረግበት ካፍቴሪያዎች ሊሆን ይችላል፣ ትንንሽ ኪችኖች ሊሆን ይችላል። ማሞቅ እንዳለው ዶክተር አሻግሬ በውጭ ሀገር ያሉ የመስሪያ ቤት እንትኖች እንደዚህ አይነት ሴታፕ አላቸው። ያው እንደዚህ ያህል አድቫንስድ አድርገን እኛ ሀገር ማድረግ አንችልም፣ የሀገራችን ኢኮኖሚ አይፈቅድም። ግን ለግሩፕ አንድ ለቢልዲንጉ ከታሰበበት የሚደረግ ነገር ይመስለኛል። ይሄ ደግሞ የተያዘው በመንግስት ብቻ ሳይሆን ግሎባል አሊያንስም ስለሆነ ማለት ነው። ስለዚህ እነዚህ ነገሮች ሲጨመሩበት ለሰራተኛው ጠቃሚ ነገር ይሆናል። ከምክር የዘለለ አንድ ስቴፕ የዘለለ ነገር ይሆናል ብዬ አስባለሁ። ውይይታችን ወደ ማጠቃለያው እንሄዳለን። እዚህ ላይ መጨመር የምትፈልጉት ነገር ካለ ዶክተር አሻግሬና ሌኒ፣ በዛውም ደግሞ በቀጣይ 3-5 ዓመታት ኢትዮጵያ ምርታማነትን በመጨመር የኢኮኖሚ የምናገኘውን ጥቅም ለመጨመር ፕሪዮሪቲ ሰጥታ መስራት ያለባቸው ነገሮች ምንድን ናቸው? የሚቀጥሉት 3-5 ዓመታት ብዙ ነው። 5 ዓመት ብዙ ስራ ለመስራት አሁን ያስቀመጥናቸው ብዙ ስትራቴጂዎች እና ፖሊሲዎች አሉ። የምግብ ኒውትሪሽን ፖሊሲ፣ የምግብ ደህንነት ፖሊሲ፣ ኒውትሪሽን ሴንሲቲቭ ፖሊሲ ደርድረናቸዋል። አንዳንዶቹን እንደውም ሳንሰራባቸው ሪቫይዝ እያደረግናቸው ወርክሾፕ ውስጥ ሆቴል ውስጥ ተቀምጠን ቃላት እየቀየርን ነው። እንደርሳለን ያለውን ኢንዲኬተር እንደው ከተጀመረበት እንኳን ያው ዶክተር አማረም ክብር አንዳንዶቹ እንደውም መሳሪያ ብቻ ገዝተው ጥይቱን ሳያስቡት ቁጭ ብሎ የቀሩም ደግሞ አሉ። በእኔ ራሱ በምሰራበት የምግብ ደህንነት ጉዳይ ማስተር መሪ እቅድ፣ ማስተር ፕላን እቅድ አይደለም። እነዚህ ሰለብሬት ስናደርጋቸው ደስ ይለናል። ብዙ ባለስልጣናትን ተገኙ ይከፍቷቸዋል። ማን ነው ግን ሊጠይቅ የሚገባው? ስለዚህ በጣም ትልቅ ኮርፖሬቶች አሉ ሀገራችን ውስጥ አቅማቸው በጣም ትልቅ ይሆነ። ስለዚህ ሰራተኞቻቸውን የሰው ኃይሎቻቸውን መልስ ብለው አይተው አይደለም ፕሮዳክቲቭ መሆኑ የሚያከስረው ብሎ እንዳይቆጥር ማለት ነው። አንድ በራሱም ያተርፈዋል፣ በተጨማሪነት ደግሞ አገሪቷ አይደለም ፕሮዳክቲቭ በመሆኗ መልሶ ያገኛል። በጣም ጥሩ ፖይንቶች ተነስተዋል በዚህ ውይይት። የማጠቃለያ ሀሳብ ዶክተር አማረ ካንተ እንስማና እንጨርሳለን። አመሰግናለሁ ጓደኞች። ዶክተር አሻግሬ ብዙ ነገር ብለዋል። ላስቲንግ ሶሉሽን አሁን ያነሳናቸው በሲስተም ሌቭል ስትራቴጂክ ኢኒሺቲቭስ፣ ፖሊሲ ኢኒሺቲቭስ
ማንዳቶሪ ሩልስ ሬጉሌሽንስ ምናምን ያልናቸው እንዳሉ ሆኖ ደግሞ ስፔሲፊክ የሆኑ ሶሉሽንስ አንሰጠናቸዋል። ኢምፖርታንት ላስቲንግ ሶሉሽንስ አንደኛ ወርከሮቹ ኢኮኖሚካሊ ዌል መሆን አለባቸው። ምክንያቱም ኢኮኖሚ ቀደም ስለ ኒውትሪሽን እንዳወራ ነው። ኢኮኖሚ ጀርባ አጥንቱ ኒውትሪሽን ነው። ኢኮኖሚካሊ ፓወርፉል የሆነ ጄኔሬሽን የሆነ ሀገር ከመስሪያ ቤቱም ላይ ጠብቅ ይችላል። በቃ ይሰራል፣ ፕሮዳክቲቭ ነው፣ የሚፈልገውን ያገኛል፣ ሊሄድ ይችላል። ላስቲንግ ሶሉሽኑ ያሉትን ለምሳሌ ኢኮኖሚክ ኢኒሼቲቭስ እነሱን አጠናክሮ ኤቪደንስ ቤዝድ አድርጎ በየጊዜው እየፈተሹ እነሱን አጠናክሮ መሄድ ነው አንዱ። ሃው የሚለውን አግሪካልቸራሊስት ቢኖር ብዙ ሊያወራ ይችላል። እንዴት ኢኮኖሚስቱ ብዙ ሊያወራ ይችላል ምናምን። እኛ ግን ዊ ኖው ዳት ፎር ኦል ቤሲስ ማንኛውም አገር ላይ ስለሚከተሉ ውጥንቅጦች፣ ችግሮች ቢት ፕሪማቹር ዴዝ ለምሳሌ ያለ ዕድሜ መሞት ሊሆን ይችላል፣ በሽታ ሊሆን ይችላል፣ ሴኪዩሪቲ ችግሮች ሊሆኑ ይችላሉ። ስኩል ፐር ኤቭሪቲንግ ኢኮኖሚ አንዱ ከሁሉም ችግሮች ጀርባ ያለ ችግር ነው። በእርግጥ በቂ ኢኮኖሚ ኑሮ ያደጉ ሀገራት ለምሳሌ ቅድም ያልነው እኛ አንደር ኒውትሪሽን ኦቨርዌት ኤንድ ኦቤሲቲ ብናይ 50-60% ናቸው። ከዛ በኋላ ያ ማለት ለቀደም ያለ የስኳር ግፊት ብዛት ምናምን የምንላቸው በሙሉ እነሱ አብሮ ይጨምራሉ ማለት ነው። ኢኮኖሚ ቢልድ ከሆነ በኋላ ግን ላይክ ዊል ቶክ ለምሳሌ ኒውትሪሽን ሊትሬሲ አሁንም ያስፈልገናል በጣም። ላስቲንግ ሶሉሽን ኢኮኖሚ ዘን ሊትሬሲ እውቀት፣ የኒውትሪሽን አካዳሚክ እውቀት፣ ሌላው ለኒውትሪሽን ስለምናምን ኒውትሪሽን ሊትሬሲ ዘን ሰልፍ ኤፊካሲ ኮንፊደንስ ቢልድ ማድረግ ለዲሲሽኑ ማለት ነው። ኢምፖርታንትሊ ግን አሁን የውይይት ሀሳባችን ላይ ወርክ ፎርስ ላይ ስለሆነ ቅድም ያልኳቸው ስትራቴጂክ ኢኒሼቲቭስ ኢምፖርታንት የጠቀስናቸው ኢንተርቬንሽን ፓኬጅ እነሱ ቢሆን ይሻላል። ላስቲንግ ሶሉሽኖቹ እነዚህ ያልናቸው ናቸው። አዘርዋይስ በጣም እናመሰግናለን። እንዲህ አይነት በራይት ፐርሰን ዌል ትሬንድ በሆነ ፐርሰን እንዲህ ሆስት ተደርጎ እንደዚህ አይነት ዲስከሽን ስናደርግ ሆፕፉሊ ይቀጥላል ብዬ አስባለሁ። ላስትሊ አንድ የረሳሁት ነገር ከኢኮኖሚ ባሸቅባት ይሆን ለሁሉም ማሰሪያው ምርምር ነው። አገር በቂ የምርምር ካፒታል በጀት እስካላረገ ድረስ የትመርከዘ ምክንያቱም ሪሰርች እና ኢኖቬሽን ነው። ለዚህ ሁሉ ሁሉም የዴቨሎፕመንት ስራዎች ማለት ነው። ከልብ አመሰግናለሁ ተወያዮቻችን ለሰጡን ማብራሪያ። በጣም የጠለቀና በጣም አስፈላጊ ነጥቦች ተነስተው በጥልቀት ተወያይተንባቸዋል። የመፍትሄ ሀሳቦች ተነስተውባቸዋል። ለተመልካቾቻችን ጠቅለል ለማድረግ እስካሁን የተነጋገርነው የአመጋገብ ስርዓት የሰራተኞችን የመስራት አቅም ይወስናል። የሰራተኞች የመስራት አቅም የሀገርን ኢኮኖሚ ይወስናል። ስለዚህ የሀገርን ኢኮኖሚ ለማሳደግ ለሰራተኞች አመጋገብ ትኩረትና አጽንኦት ሰጥተን መንቀሳቀስ ይኖርብናል። የተሻለ አመጋገብ ስርዓት ለምርታማነትና ሀገራዊ ኢኮኖሚ እድገት ነዳጅ ነው። በጣም አመሰግናለሁ። ዝራና ገበታ ገናንማ ገበታ በስራ ቦታ ምግብ ያማከለ የንደና ምርመራ የስነ ምግብ ትምህርት በየስራ